ሰበር ዜና ከኢራንና ከሂዝቦላ ወደ እስራኤል መጠነ ሰፊ የሚሳኤልና የድሮን ጥቃቶች ሲሰነዘሩ አደሩ። ቻይና የመካከለኛው ምስራቅ ውጥረት የዓለም ስጋት ሆኗል ስትል አሳሰበች። የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት በአጭር ጊዜ ይጠናቀቃል ተብሎ ቢጠበቅም ጦርነቱ ግን በመራዘም ላይ ይገኛል። የአሜሪካና ኢራን ጦርነት የ6 ቀናት ወጪ $11.3 ቢሊዮን ደረሰ። በመካከለኛው ምስራቅ ያለው የጦርነት እሳት አሁንም በተለያዩ አቅጣጫዎች እየተቀጣጠለ ይገኛል። በቅድሚያም እስራኤል የመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ መሻገሩን ተከትሎ አዳሩንና ዛሬ መጋቢት 3 ቀን 2018 ዓ.ም ከኢራን የተተኮሱ በርካታ ባላስቲክ ሚሳኤሎች በኢየሩሳሌም እና በእስራኤል ማዕከላዊ ከተሞች ላይ ጥቃት መፈጸማቸው ተዘግቧል። በኢየሩሳሌም እና በቴል አቪቭ አካባቢዎች የሚገኙ ስልታዊ ስፍራዎች ላይ ያነጣጠረ ነበር። የእስራኤል የአየር መከላከያ ዘዴዎች አብዛኞቹን ሚሳኤሎች እያከሸፉ እንደሚገኙ የተገለጸ ሲሆን በአንዳንድ አካባቢዎች ግን ፍንዳታዎች ተሰምተዋል። ይህ ጥቃት ባለፉት ሳምንታት በእስራኤልና በአሜሪካ ጥምር ኃይሎች በኢራን ላይ ለተፈጸሙ ጥቃቶች የተሰጠ ቀጥተኛ አጸፋ መሆኑን የኢራን አብዮታዊ ዘብ IRGC አስታውቋል። እስካሁን በሰው ሕይወት ላይ ስለደረሰ ጉዳት የተረጋገጠ መረጃ ባይኖርም በኢየሩሳሌም አቅራቢያ በሚገኘው ቤት ሼሜሽ አካባቢ የሚሳኤል ፍርስራሾች መውደቃቸው ታውቋል። በመላው እስራኤል የአደጋ ጊዜ ሳይረኖች እየተሰሙ ሲሆን ነዋሪዎች ወደ መጠለያዎች እንዲገቡ ጥብቅ መመሪያ ተሰጥቷል። የሊባኖሱ ሂዝቦላም ሰሜን በኩል ጥቃቶችን እያደረሰ እንደሚገኝ ተነግሯል። በመካከለኛው ምስራቅ ያለው የጦርነት እሳት አሁንም በተለያዩ አቅጣጫዎች እየተቀጣጠለ ይገኛል። የሜህር የዜና ወኪል እንደዘገበው ከኢራን መዲና ቴህራን በስተደቡብ ምዕራብ 27 ኪሎ ሜትር ርቀት ላይ በምትገኘው ራባት ካሪም በተባለችው የኢንዱስትሪ ከተማ ላይ የአሜሪካ እና የእስራኤል ጥምር ጥቃት ተፈጽሟል። የከተማዋ ምክትል አስተዳዳሪ ይህንን ጥቃት አስመልክተው በሰጡት ማብራሪያ ከተመቱት ኢላማዎች መካከል አንዱ የተተወ እና ባዶ የሆነ መጋዘን መሆኑን አረጋግጠዋል። ይህ ጥቃት ቀጠናው ምን ያህል በከፍተኛ የጸጥታ ውጥረት ውስጥ እንዳለ በድጋሚ ያሳየ ተደርጎ ተወስዷል። በሌላ በኩል በእስራኤል እና ሊባኖስ መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በሊባኖስ ዋና ከተማ ቤይሩት እምብርት ራምሌት አልባይዳ በተባለው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ሰው አልባ አውሮፕላን ድሮን መመታቱ የሁኔታውን አሳሳቢነት አጉልቶታል። ሰዎች የተመታውን መኪና ከበው በነበረበት ወቅት 2 ተከታታይ ጥቃት መፈጸሙ ደግሞ አደጋውን ይበልጥ አሰቃቂ አድርጎታል። በአካባቢው በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ምስኪን ሰዎች በመኪኖቻቸውና በድንኳን ውስጥ እያደሩ ይገኛሉ። የእስራኤል ጥቃት በዚህ ብቻ አላበቃም። የቤይሩት ደቡባዊ የከተማ ዳርቻዎች በከባድ የቦምብ ድብደባ ሲናወጡ አድረዋል። ከዚህም በተጨማሪ በደቡብ እና በምስራቅ ሊባኖስ ተመሳሳይ ጥቃቶች የተፈጸሙ ሲሆን የሟቾች ቁጥርም በፍጥነት እያሻቀበ ይገኛል። ከነዚህም ተከታታይ እና ከባድ ጥቃቶች መረዳት የሚቻለው አንድ ግልጽ እውነት ቢኖር ይህ ግጭት ወደማይቀለበስ አዲስና አስፈሪ ምዕራፍ መግባቱን ነው። የዶናልድ ትራምፕ አስተዳደር በኢራን ላይ የጀመረው ወታደራዊ እርምጃ በመጀመሪያዎቹ 6 ቀናት ብቻ $11.3 ቢሊዮን ከ1.4 ትሪሊዮን የኢትዮጵያ ብር በላይ ወጪ መጠየቁ ተነገረ። በመጀመሪያዎቹ 2 ቀናት ብቻ $5.6 ቢሊዮን የሚያወጡ የጦር መሳሪያዎች ጥቅም ላይ ውለዋል። የትራምፕ አስተዳደር ለጦርነቱ ማስቀጠያ የሚሆን ተጨማሪ $50 ቢሊዮን ከኮንግረሱ ሊጠይቁ እንደሚችል ይጠበቃል። ፕሬዚዳንት ትራምፕ ጦርነቱን አሸንፈናል፣ ነገር ግን ስራውን ሙሉ በሙሉ ለመጨረስ እዚያው እንቆያለን ሲሉ ዝተዋል። በሆርሙዝ ወሽመጥ አካባቢ ባለው ውጥረት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት ቢኖረውም አሁን ላይ ግን ጦርነቱ እጅግ የተወሳሰበ እና ረጅም እየሆነ መምጣቱን የኒውዮርክ ታይምስ የአውሮፓ ዋና ዲፕሎማሲያዊ ዘጋቢ ስቲቨን ኤርላንገር ገልጸዋል። ዘጋቢው በሰጡት ቃል ከፍተኛ ወታደራዊ ባለስልጣናት ጦርነቱ ከባድ እና የተጓተተ ሊሆን እንደሚችል ለዋይት ሃውስ አስቀድመው አስጠንቅቀው እንደነበር አጋልጠዋል። ኤርላንገር ጉዳዩን ሲያብራሩ የጦር ኃይሎች አዛዥ የሆኑት ጀነራል ኬን ይህ ጦርነት እጅግ ከባድ እና ረጅም በመሆን የአሜሪካን የሚሳኤል መከላከያ ክምችት ሊፈትን እንደሚችል ለፕሬዚዳንት ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸው ነበር ብለዋል። ይሁን እንጂ አስተዳደሩ ጦርነቱ አጭር ይሆናል የሚል እምነት እንደነበረው እና ይህን ያህል ይረዝማል ብሎ እንዳልጠበቀ ዘጋቢው አክለው ገልጸዋል።
በአሁኑ ሰዓት የዓለም የኃይል ገበያ ኢነርጂ ማርኬት በተፈጠረው አለመረጋጋት በተለይም ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ዙሪያ ባንዣበበው ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። ኤርላንገር እንዳስረዱት የአሜሪካ መንግስት የሆርሙዝ የባህር መስመር ሊዘጋ ይችላል ብሎ በበቂ ሁኔታ አላሰበበትም። ይልቁንም ጦርነቱ የኢራንን አመራር በፍጥነት በማዳከም በሩን ለድርድር ክፍት ያደርገዋል የሚል ግምት ወስዶ ሊሆን እንደሚችል ጠቁመዋል። በተያያዘ የጦርነቱ ዜና የእስራኤል ጤና ጥበቃ ሚኒስቴር ባለፉት 24 ሰዓታት ውስጥ ብቻ 179 ሰዎች መቁሰላቸውን ያስታወቀ ሲሆን አብዛኛዎቹ ቀላል ጉዳት የደረሰባቸው መሆናቸውን አብራርተዋል። ይህንንም ተከትሎ ጦርነቱ ከጀመረበት ጊዜ አንስቶ በእስራኤል በኩል የቆሰሉት ሰዎች አጠቃላይ ቁጥር 2745 መድረሱን ሚኒስትሩ ባወጣው መግለጫ አረጋግጧል። ቻይና በመካከለኛው ምስራቅ እየተባባሰ የመጣው ግጭት በዓለም አቀፍ ደህንነት እና በኢነርጂ ገበያ ላይ ከፍተኛ ስጋት መደቀኑን ቻይና በይፋ አስታውቃለች። የቤጂንግ ባለስልጣናት እንደሚሉት ከሆነ የቀጠናው አለመረጋጋት በአስቸኳይ ቁጥጥር ካልተደረገበት መላውን ዓለም አቀፍ ማህበረሰብ ወደማይወጣበት የኢኮኖሚ እና የጸጥታ ቀውስ ሊከት ይችላል። ቻይና በተለይ ባለፉት ጥቂት ሳምንታት ተፋላሚ ወገኖች ከወታደራዊ ግጭት ይልቅ በድርድር በዲፕሎማሲያዊ ውይይት እንዲያምኑ ጥሪ ያቀረበች ሲሆን ቤጂንግ በተለምዶ የምትከተለውን በሌሎች ሀገራት የውስጥ ጉዳይ ጣልቃ አለመግባት ፖሊሲዋን በጠበቀ መልኩ አሁን ላይ ግን እንደ ተሰሚነት ያለው አስታራቂ አካል ሆኖ ለመቅረብ ከፍተኛ ጥረት እያደረገች ትገኛለች። ቻይና ለኢንዱስትሪዎቿ የሚያስፈልጋትን የነዳጅ ምርት በከፍተኛ ሁኔታ ከመካከለኛ ምስራቅ የምታስመጣ በመሆኑ የቀጠናው ሰላምና መረጋጋት ለቤጂንግ ቀጥተኛ የብሔራዊ ደህንነት እና የኢኮኖሚ ህልውና ጉዳይ ነው። በተለይም እንደ ሆርሙዝ ስትሬት ያሉ ወሳኝ የባህር መስመሮች መዘጋት ወይም መስተጓጎል በዓለም አቀፍ የነዳጅ ዋጋ ላይ ሊገመት የማይችል ጭማሪ ሊያስከትል እንደሚችል በስፋት ተሰግቷል። ይህ በእንዲህ እንዳለ በቻይና እና በምዕራባውያን ሀገራት መካከል ያለው የጂኦፖለቲካዊ ፉክክር በመካከለኛው ምስራቅ ጉዳይ ላይም ጥላውን ያረፈ ሲሆን ቻይና የተባበሩት መንግስታት ድርጅት ዩኤን ሚና እንዲያጎላ እና ዓለም አቀፍ ህግጋትን እንዲያከብሩ በመወትወት በክልሉ ያላትን የፖለቲካ ተጽዕኖ ለማስፋት እንደ መልካም አጋጣሚ እየተጠቀመችበት መሆኑን የፖለቲካ ተንታኞች ይናገራሉ።